ዝንጅብል ተፈጥሯዊው አይቡፕሮፌን ህመምን በቋሚነት ያለ ጎንዮሽ ጉዳት እንዴት ያጠፋል? የዕለት ተዕለት ህመም እንደ ጠንካራ ጡንቻ፣ የመገጣጠሚያ መቁሰል ወይም ከባድ የወር አበባ ቁርጠት ቀናችንን ሙሉ በሙሉ ሊያበላሽ ይችላል። ይህ ህመም ብዙ ጊዜ ድንገተኛና የማይታገስ በመሆኑ ፈጣን እፎይታ ለማግኘት አብዛኞቻችን ሳናመነታ ወደ አይቡፕሮፌን እንሮጣለን። ይሁን እንጂ አይቡፕሮፌን በየቀኑ ወይም በተደጋጋሚ ጥቅም ላይ ሲውል ጨጓራችንን የሚያበላሹና የውስጥ ቁስለትን ጨምሮ የተለያዩ የጎንዮሽ ጉዳቶችን ሊያስከትል እንደሚችል ሳይንስ ያረጋግጣል። ታዲያ ህመማችንን የምንቆጣጠረው የሆድና የጤና አደጋ ሳይከተል እንዴት ነው? ሰላም ለፋርማኮን ጤና ቤተሰቦች በሙሉ ሁሌም መልካም ጤንነት እየተመኘን በዚህ ልዩና ጠቃሚ ዝግጅት በድጋሚ እንኳን በደህና መጣችሁ እንላለን። የኛ የፋርማኮን ጤና ዋና ዓላማ ተፈጥሯዊ የጤና መፍትሄዎችን እና ባህላዊ ህክምናዎችን ግልጽ እና ቀለል ባለ መንገድ ማቅረብ ነው። በተጨማሪ እነዚህን ጥንታዊ መፍትሄዎች በዘመናዊ ሳይንስና በላቦራቶሪ ጥናቶች መደገፍና ግልጽ እምነት የሚጣልባቸው መረጃዎችን ለእርስዎ ማድረስ ነው። ዛሬ ግን ከፋርማሲ ውጪ በኩሽናችን ጥግ ላይ ተረስቶ ያለ ተፈጥሯዊና ኃይለኛ ስር መፍትሄ እናያለን። ይኸውም ዝንጅብል ነው። ይህ ለዘመናት ለተለያዩ ህመሞች ጥቅም ላይ የዋለ ስር ልዩና አዲስ በሆኑ ሳይንሳዊ ጥናቶች መሰረት ልክ እንደ አይቡፕሮፌን ሁሉ ህመምን የመቀነስ ኃይል እንዳለው ተረጋግጧል። ታዲያ ዝንጅብል በእርግጥም ያንን ያህል ኃይል አለውን? ከኬሚካላዊ መድኃኒት ጋር ተወዳድሮ ማሸነፍስ ይችላልን? በሰውነታችን ውስጥስ ገብቶ ህመሙን ከምንጩ እንዴት ያጠፋዋል? እነዚህን ጥያቄዎች ለመመለስ በመጀመሪያ የህመም መከሰት ምንጭን መገንዘብ ይኖርብናል። እስከ መጨረሻው አብራችሁን ቆዩ። ህመም የሚጀምረው እንዴት ነው? የህመም መነሻ ህመም የሚጀምረው ሰውነታችን በአንድ ምክንያት ሲቆጣ ወይም ጉዳት ሲደርስበት ነው። ይህን ሂደት በሳይንስ መቆጣት ወይንም ኢንፍላሜሽን እንለዋለን። መቆጣት የሰውነታችን ራሱን የመከላከል አውቶማቲክ እና ተፈጥሯዊ ሂደት ነው። ጉዳቱን ለመጠገን የሚደረግ የመጀመሪያ ምላሽ ነው። የኬሚካል መልእክተኞች ይህ መቆጣት ሲከሰት ሰውነታችን ዝም አይልም። ጉዳት በደረሰበት ቦታ ላይ ሰውነትህ እንደ ፕሮስታግላንዲን እና ሳይቶኪኖች ያሉ ልዩ ኬሚካላዊ መልእክተኞችን በብዛት ይለቃል። እነዚህ ኬሚካሎች ልክ እንደ መልእክት ማድረሻ ሆነው ያገለግላሉ። ወደ ነርቮቻችን መጋጠሚያዎች በመሄድ የህመም ምልክቶችን ያበራሉ ወይም ያጠናክራሉ። ለዚህም ነው ጉዳት ሲደርስብን ወዲያውኑ ህመሙን የምንሰማው። ሁለቱም መፍትሄዎች። አሁን ወደ መፍትሄው እንምጣ። ሁለቱም አይቡፕሮፌን እና ዝንጅብል ዓላማቸው እነዚህን የሚያናዱ የኬሚካል ምልክቶች በማዳከም ወይም በማስቆም ህመምን መቀነስ ነው። ነገር ግን ትልቁና ወሳኙ ልዩነት ይህንን የሚያደርጉበት የሳይንሳዊ የአሰራር መንገድ ነው። ልዩነቱ ያለው እዚያው ውስጥ ነው። አይቡፕሮፌን ህመምን እንዴት ያስታግሳል? የአይቡፕሮፌን ተግባር። አይቡፕሮፌን ከስቴሮይድ ውጪ ከሆኑ ጸረ ብግነት መድኃኒቶች የሚመደብ የተለመደ የህመም ማስታገሻ ነው። የሚሰራውም ኮክስ 1 እና ኮክስ 2 የተባሉ ሁለት ቁልፍ ኢንዛይሞችን በኃይል በመግታት ነው። እነዚህ ኢንዛይሞች ሲታገዱ የፕሮስታግላንዲን ምርት በፍጥነት ስለሚቀንስ ህመሙም ወዲያውኑ ይጠፋል። ይሁንና ይህ ፈጣን ውጤት የጨጓራ ህመም ያስከትላል። ምክንያቱም ኮክስ 1 ኢንዛይም ለህመም መከላከያ ብቻ ሳይሆን የጨጓራችንን ሽፋን ለመጠበቅም ወሳኝ ነው። ኮክስ 1 ሲታገድ የጨጓራ መከላከያ ወይንም ሽፋን ይዳከማል። ይህም ለቃር፣ ለቁስለት እና በረጅም ጊዜ ለኩላሊት ህመም ያጋልጣል። ዝንጅብልን ልዩ የሚያደርገው ምንድነው? 1. ተፈጥሯዊ ውህዶች። ዝንጅብል እንደ ተራ ስር ብቻ ሳይሆን እንደ ኃይለኛ የተፈጥሮ መድኃኒት ነው የሚቆጠረው። ይህ ኃይሉ የመጣው በውስጡ ከያዛቸው ዋና ንቁ ውህዶች ነው። እነዚህም ጂንጀሮልስ እና ሾጋውልስ የተባሉ ኬሚካሎች ናቸው። 2. ባለብዙ ተግባር። እነዚህ ውህዶች በሰውነት ውስጥ በርካታ ተግባራትን ያከናውናሉ። በዋናነት የእብጠት ቅነሳና ጸረ ኦክሲዳንት ናቸው። ትልቁ ልዩነት ግን እዚህ ላይ ነው። ዝንጅብል ከአይቡፕሮፌን የሚለየው በአንድ የህመም መተላለፊያ ላይ ብቻ አለመስራቱ ነው። 3. ሰፊ ሽፋን። ዝንጅብል የህመም ምልክቶችን በብዙ የተለያዩ የኬሚካል መንገዶች ላይ በተመሳሳይ ጊዜ በመስራት ህመምን ያረጋጋል። የሚያሳምሙ ኬሚካሎችን ከማምረት መከልከል ብቻ ሳይሆን የተመረጡ ኢንዛይሞችን ኮክስ 2 በማገድ እና የሆድ ተከላካዩን ኮክስ 1 በመተው ይሰራል። ይህ ሰፊና ብልህ የሆነ የአሰራር ዘዴ የጎንዮሽ ጉዳቶችን ሳይጨምር ሰፋ ያለ የህመም እፎይታ እንዲሰጥ ያስችለዋል። ዝንጅብል ህመምን የሚቀንስባቸው 5 ቀላል መንገዶች። ዝንጅብል እንዴት ህመምን እንደ መድኃኒት በውስጣችን ያለውን ብግነት የሚዋጋባቸው 5 ዋና ዋና ዘዴዎች አሉት። 1. ቀስ ያለ እርምጃ። ዝንጅብል እንደ አይቡፕሮፌን አይነት የህመም ማስታገሻዎች የሚጠቀሙበትን መንገድ ይጠቀማል፣ ግን በጣም በዝግታ ነው። ይህም ማለት የህመም መንስኤ የሆኑ ኢንዛይሞችን ቢቀንስም እንደ ሌሎቹ መድኃኒቶች ጨጓራችንን አይጎዳም ወይም የመጉዳት ዕድሉ በጣም ትንሽ ነው። 2. ተጨማሪ የብግነት መከላከያ። አይቡፕሮፌን የማይችለውን ነገር ዝንጅብል ያደርጋል። ሌላ አይነት ብግነት የሚያስከትሉ ሎክስ የሚባሉ ኢንዛይሞችን ያግዳል። ይህ ተጨማሪ ችሎታው ዝንጅብልን ለህመም ማስታገሻነት የበለጠ ያደርገዋል። 3.
ዋና ዋና ተጠቂዎችን መቀነስ። ስር የሰደደ የመገጣጠሚያ ህመም፣ የረጅም ጊዜ ህመም የሚያመጡትን ሳይቶኪን የተባሉ ጎጂ ኬሚካሎችን መጠን ዝንጅብል ያሳንሳል። እነዚህ ኬሚካሎች ሲቀንሱ ህመም እና እብጠት ይቀንሳሉ። 4. ሰውነትን መጠገን። ዝንጅብል ሰውነትን ከጉዳት የሚከላከሉ አንቲኦክሲዳንት ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የተጎዳ አካል በፍጥነት እንዲድን ይረዳሉ። ይህን ደግሞ አይቡፕሮፌን አይሰራም። 5. የነርቭ ህመምን ማበርድ። ዝንጅብል ህመምን ወደ አንጎል የሚልኩትን የነርቭ ተቀባይ አካላት ላይ በቀጥታ በመስራት ህመሙን ያበርደዋል። ይህም ፈጣንና መለስተኛ የሆነ የህመም ማስታገሻነት ስሜት ይሰጠናል። የዝንጅብል እና የአይቡፕሮፌን ንጽጽር ጥናቶች ምን ይላሉ? ጥናቶች እንደሚያሳዩት ዝንጅብል የታወቁ የህመም ማስታገሻ መድኃኒቶች ከሚሰጡት ጋር እኩል የሆነ ውጤት የማስገኘት አቅም አለው። ይህ ተፈጥሯዊ አማራጭ በሦስት ዋና ዋና የህመም አይነቶች ላይ እንዴት ውጤታማ እንደሆነ እንመልከት። 1. በወር አበባ ህመም ላይ ጥናቱ የሚያሳየው ለወር አበባ ቁርጠት ህክምና በቀን 4 ጊዜ የሚወሰድ 250 ሚሊግራም የዝንጅብል መጠን 400 ሚሊግራም አይቡፕሮፌን ከሚሰጠው እፎይታ ጋር እኩል መሆኑ ተረጋግጧል። ሁለቱ የህክምና አማራጮች ተመሳሳይ የህመም ማስታገሻ አቅም ነበራቸው። ተጨማሪ ጥቅም ከዚህም በላይ ዝንጅብል የወሰዱ ሴቶች የሆድ መረበሽ ወይም የጨጓራ ህመም ቅሬታቸው በጣም ያነሰ ነበር። ይህ ደግሞ ዝንጅብልን ለረጅም ጊዜ ለመጠቀም የተሻለ ምርጫ ያደርገዋል። 2. በመገጣጠሚያ ህመም አርትራይተስ ላይ ለአርትራይተስ የመገጣጠሚያዎች ብግነት ታማሚዎች የዝንጅብል ቅባት ወይም ጭማቂ ከዝቅተኛ መጠን የአይቡፕሮፌን ጋር ተመሳሳይ የሆነ አበረታች ውጤት አሳይቷል። ይህ ማለት ዝንጅብል የመገጣጠሚያ ህመምን በመቀነስ እንቅስቃሴን በማሻሻልና የዕለት ተዕለት ኑሮን በማቅለል ረገድ ትልቅ እገዛ አድርጓል። 3. በጡንቻ ህመም ላይ ከአካል ብቃት እንቅስቃሴ በኋላ የሚሰማው የጡንቻ ህመም በየቀኑ ዝንጅብል በሚወስዱ ሰዎች ላይ እስከ 25 በመቶ ቀንሷል። ይህ የሚያሳየው ዝንጅብል ህመምን ከማስታገስ በተጨማሪ ለጉዳት መከላከልና ከጉዳት በኋላ ለሚደረግ ማገገምም ጠቃሚ ሚና እንዳለው ነው። በእነዚህ ሁሉ ጥናቶች ላይ እንደተመለከተው ዝንጅብል እንደ አይቡፕሮፌን ያሉ የህመም ማስታገሻ መድኃኒቶችን ያህል ውጤታማ ከመሆኑም በላይ በተለይም በጨጓራ ላይ የሚያስከትለውን የጎንዮሽ ጉዳት ይቀንሳል። ይህ ደግሞ ዝንጅብልን ለተለያዩ የህመም አይነቶች እንደ አስተማማኝ ተፈጥሯዊ አማራጭ እንድመለከተው ያደርጋል። ዝንጅብል የሚጠቅመው መቼ ነው? ዝንጅብል በተለይም ለስር የሰደደ እብጠትና ለሚከተሉት መለስተኛ እስከ መካከለኛ ህመሞች ይሰራል። የወር አበባ ቁርጠት፣ የአርትራይተስ ምልክቶች፣ የጡንቻ መወጠር፣ የውጥረት ራስ ምታት፣ ከምግብ መፈጨት ችግር ጋር የተያያዘ ህመም ሲኖር እንጠቀመዋለን። የዝንጅብል ትልቁ ጥንካሬ ያለው በቋሚነት መጠቀም ላይ ነው። ነገር ግን በየቀኑ ሲወሰድ በሰውነት ውስጥ ያሉ ብግነት መንስኤዎችን ቀስ በቀስ በመቀነስ ውጤቱ ከጊዜ ወደ ጊዜ እየጨመረ ይሄዳል። ዝንጅብልን ለህመም እንዴት መጠቀም ይቻላል? ዝንጅብልን ለመጠቀም ብዙ ምርጫዎች አሉ። 1. ትኩስ ዝንጅብል በሻይ ውስጥ ወይም ወደ ምግቦች መጨመር ይቻላል። 2. የተፈጨ ዱቄት በየቀኑ ከግማሽ እስከ 1 የሻይ ማንኪያ በውሃ ወይም በጁስ መጠጣት። መጠን በብዙ ሳይንሳዊ ጥናቶች ውስጥ ጥቅም ላይ የዋሉት የዝንጅብል ካፕሱሎች ብዙውን ጊዜ ከ250 እስከ 500 ሚሊግራም ይይዛሉ። በቀን ከ2 እስከ 4 ጊዜ መወሰድ አለባቸው። ውጫዊ አጠቃቀም የዝንጅብል ሻይ ለሆድና ለወር አበባ ህመም ጠቃሚ ነው። በተጨማሪም የዝንጅብል ዘይት በጡንቻ ወይም በመገጣጠሚያ ህመም ላይ መቀባት የውጭ ህመምን ለማስታገስ ይረዳል። ጠቃሚ ምክር ውጤታማነትን ለማግኘት በትንሽ መጠን ጀምሮ ቀስ በቀስ ይጨምሩ። ተከታታይነት ያለው አጠቃቀም ወሳኝ ነው። ጥቅሞቹ በአንድ ሳይሆን በጊዜ ሂደት የሚከማቹ ናቸው። የደህንነት ጥንቃቄዎች አጠቃላይ ደህንነት ዝንጅብል በአብዛኛዎቹ አዋቂዎች ላይ በየቀኑ በተለመደው መጠን ሲወሰድ ፍጹም ደህንነቱ የተጠበቀ ነው። ከባድ የጎንዮሽ ጉዳቶችን ሳያስከትል ያለማቋረጥ መጠቀም ይቻላል። ሊፈጠሩ የሚችሉ ችግሮች ሆኖም በጣም ከፍተኛ መጠን ከ5 ግራም በላይ መውሰድ እንደ ቀላል ቃር፣ የሆድ ጋዝ ወይም ተቅማጥ ያሉ ጊዜያዊ የሆድ መረበሽ ሊያስከትል ጥንቃቄ የሚያስፈልጋቸው ሰዎች የሚከተሉት ሰዎች ከፍተኛ ጥንቃቄ ማድረግ አለባቸው። የደም ማቅጠኛ መድኃኒት የሚወስዱ ሰዎች ከፍተኛ መጠን ዝንጅብል የመድኃኒቱን ባህሪ ከፍ ሊያደርገው ይችላል። የሐሞት ጠጠር ያለባቸው ዝንጅብል የሐሞት ከረጢትን ሊያነቃቃ ስለሚችል ችግር ሊፈጥር ይችላል። ነፍሰ ጡር እናቶች ለቁርጠት ጥሩ ቢሆንም ከፍተኛ መጠን ያለው ዝንጅብል እንዲያስወግዱ ይመከራል። በመጨረሻም በአይቡፕሮፌን እና በዝንጅብል መካከል ለመምረጥ የሚረዳዎትን የመጨረሻ መመሪያ እናያለን። የመጨረሻ ውሳኔ መቼ አይቡፕሮፌን መቼ ዝንጅብል ይወሰድ? በአይቡፕሮፌን እና በዝንጅብል መካከል መምረጥ የሚከተሉትን 3 ነጥቦች ግምት ውስጥ ማስገባት ይኖርብዎታል። 1. የህመም አይነት ፈጣንና ኃይለኛ ህመም ለከባድ ራስ ምታት፣ ከባድ ጉዳት ወይም ከቀዶ ጥገና በኋላ ለሚመጣ ከፍተኛ ህመም አይቡፕሮፌን ፈጣንና ጠንካራ መፍትሄ ስለሚሰጥ የተሻለ ነው።
መለስተኛና ስር የሰደደ ህመም፣ ለወር አበባ ቁርጠት፣ ለአርትራይተስ ወይም ለጡንቻ መወጠር የሚመጣ የረጅም ጊዜ ህመም። ዝንጅብል በጊዜ ሂደት ብግነትን በመቆጣጠር ጥሩ ይሰራል። 2. የጎንዮሽ ጉዳት። ዝንጅብል የጨጓራ ችግር ወይም ቃር የመፍጠር ዕድሉ በጣም ዝቅተኛ ነው። በተደጋጋሚ ለሚከሰት ህመም ለረጅም ጊዜ አገልግሎት በጣም ይመከራል። አይቡፕሮፌን ተደጋጋሚ እና የረጅም ጊዜ አጠቃቀም የጨጓራ ቁስለት፣ የኩላሊት እና የልብና የደም ቧንቧ ችግር ሊያስከትል ይችላል። 3. የአሰራር ፍጥነት። አይቡፕሮፌን ውጤቱ ወዲያውኑ በ30 ደቂቃ ይታያል። ዝንጅብል ውጤቱ በጊዜ ሂደት የሚጠራቀም ሲሆን ሙሉ ውጤታማነት ለመስጠት በርካታ ቀናት ወይም ሳምንታት ሊወስድ ይችላል። ለምሳሌ ለወር አበባ ቁርጠት ሕክምና ከወር አበባ መጀመሪያ በፊት መውሰድ መጀመር ይመከራል። የፋርማኮን ጤና ቤተሰቦች የዝንጅብል ጸረ ብግነት ኃይልን እና ሳይንሳዊ መሰረቱን አይተናል። የተፈጥሮ መፍትሄዎች ለሰውነቱ የሚሰጡትን የረጅም ጊዜ ጥቅም በመገንዘብ ጤንነቱን በጥበብ ይምሩ። ይህን ጠቃሚ የጤና መረጃ ወደዱት። ሌሎችም ይህንን ተፈጥሯዊ የህመም ማስታገሻ ዘዴ እንዲያውቁ ሼር ያድርጉት። ቪዲዮውን ላይክ ያድርጉ። እንዲሁም ለተጨማሪ ተፈጥሯዊ እና ሳይንሳዊ የጤና መፍትሄዎች የፋርማኮን ጤና ቻናልን ሰብስክራይብ ያድርጉ። እስከሚቀጥለው ሳምንት ድረስ ጤናማ እና ብሩህ ቀናትን እንመኛለን።